ሀሳብሽ ቢሳካ ደስ ይለኛል፣ ግን ደግሞ ባይሳካም ቢሳካም ኖርማል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። አቤላ ትናንትና በጣም ነው ያናደደኝ። አቤላም ብሩኬም ማለት ነው። እና ብዙ ጊዜ አይታችሁ ከሆነ አቤላ ይሄ የእኔ ሀሳብ ነው። በነገራችን እኔ የማስበውና የጠረጠርኩት ጥርጣሬ ነው። አብርሽና ሩታ እንዲቀጥሉ አይፈልግም። እኔ ብዙ ጊዜ ያየሁት ነው። በጣም አስመሳይ ነው። ግን በቃ ከሩታ ጋር መሆን ይፈልጋል፣ ከአብርሽም ጋር መሆን ይፈልጋል። ግን መርዝ ነው የሚረጨው ማለት ነው። መርዝ ነው የሚረጨው። እና ትናንት የታዘብኩት ነገር ምንድን ነው? እንደውም ሄርሜላ ለአብርሽ ያንን ጥያቄ ልታቀርብለት ስትል እኔ ላንተ ልዩ ስሜት አለኝ እና በጣም ነው የምወድክ፣ አውጥቼ ያልተናገርኩት ነገር አለ ስትል ብሩክ ከጀርባ እየሳቀ ነበረ። አቤላ መጀመሪያ ላይ ምንድን ነው ያላት? በቃ እስከ ዛሬ ያልተናገርሽውን ነገር ዛሬ እንግዲህ አውጥተሽ እንድትናገሪ፣ ምንም ነገር እንዳትፈሪ ነው ያላት ማለት ነው ሄርሜላን። ሲጀመር ማለት ነው ከመጀመሪያ ጀምሮ ይዟት የመጣው አቤላ ነው፣ ሄርሜላን ማለት ነው ወደ አብርሽ ጋር እንድትገባ ያደረጋት። አብርሽ ተጃጅሏል፣ አንድ ፊቱኑ ማለት ነው። በጣም ነው የተጃጃለው። ለሱ ክብር የለው፣ ለቤተሰብ ክብር የለው፣ ለሚስቱ ክብር የለው። አሁን ላይ እየሰራው ያለው ስራ በጣም የሚያስጠላ ሁላችንም ልንቃወመው የሚገባ ነገር ነው። አንድ ባለትዳር ወንድ ሴት እየጎተተ ማምጣት እረፍ ሲባል የማያርፍ እዛ ምን ልጣጥፍ። ትናንት አይታችሁት ከሆነ እኮ ቪዲዮውን ማለት ነው ምን ሊስማት እኮ ትንሽ ነው የቀር የሆነ እሷን በተለይ ሄርሜላን ሲያይ የሆነ በቃ እርብትብትብት የሚለው ነገር አለ። እርብትብትብት አንድ ሰው ለአንድ ሰው ልዩ ስሜት ከሌለው አይርበተበትም። እንዴት ነው የምትወዱት ሰው ፍቅረኛችሁ ሲመጣ የሆነ በቃ ውስጣችሁ የሆነ ደስታ ስሜት በቃ የሆነ እንትን የሚሰማችሁ ስሜት አለ አይደለ? እሱም ከሄርሜላ ጋር ሲገናኝ ማለት ነው የሚሰማው ስሜት አለ። ፎንቃ እንደገባለት በደንብ አድርጎ ያስታውቃል። ይሄ ምንድን ነው? ሲለጣጠፍ ስለተለጣጠፈ ልጅቷን በደንብ አድርጎ ስለቀረባት በሌላ ነገር ስላሰባት ነው። አይኔን እያየ እንድታወራኝ ነው የምፈልገው ምናምን ስትለው ስታሻፍደው ይሻፍዳል ባብሮ ማለት ነው። በጣም የሚደብር ነገር ኖ። በፍጹም በስርዓት አውሪ። ብዙ ጊዜ ካያችሁት ማለት ነው ፊት ይሰጣታል። ዛሬ እኛ ካሜራ ላይ ይሄንን ነገር ዛሬ ካሜራ ላይ ይሄንን ነገር ያየን፣ ከካሜራ ጀርባ አብርሽ ምን እንደሚያደርግ እኮ አናቅም። ሩታ እርጉዝ በነበረችበት ሰዓት ምን እንዳደረገ አናቅም ከሄርሜላ ጋር። ይሄ ወደኋላ አይልም። እኔ እንደውም እስከ ዛሬ ማለት ነው በፍጹም በፍጹም አብርሽ እንደዚህ አያደርግም ነበረ። ግን ሳየው ማለት ነው ቀን ከቀን ምንም የሚያቆም ልጅ አይደለም። ካለፈው ህይወቱ ምንም የሚማር ልጅ አይደለም። ጭራሽ እየባሰበት ነው የሚሄደው። ድራማ የሚሰራቸው ድራማዎች አሉ፣ በቃ የተለመዱ ድራማዎች አሉ አይደለ? በቃ የሴትን ልጅ ልብ ስብር አድርገው በአንድ በኩል ደግሞ በጥቅም ይሸነግሉና በአንድ በኩል ደግሞ ማለት ነው አፍ የሚያስይዝ። አሁን ለሩታዬ መኪና፣ ወርቅ ምናምን የሚል አፏን የሚያስይዝ ነገር ነው የሚሰጣት። እሷ ደግሞ የዋህነቷ ታምነዋለች። በቃ ያው ባሏ አይደለ? ታምነዋለች። እና አንደኛ እነዚህ ሾካኮች አቤልና ብሩኬ ባለፈው ምንድን ያሏት ሄደው በጣም ነው የሚወድሽ አላት። በጣም ነው የሚወድሽ እና አንቺ ግን ቦታ ሊሰጨው አልቻልሽም፣ ሩታን ቦታ ሊሰጨው አልቻልሽም አንቺ ግን፣ እሱ ግን በጣም ይወድሻል እና በቃ ስላልተቀበልሽው አንቺ ወደ ውጭ ለመሄድም እያሰበ ነው። ጥርግ ይበላ። እንደውም እንደኔ ህይወቷን አሁንም እየበጠበጡ አይደለም፣ በይበልጥ እየበጠበጠ እንዳታርፍ ከሚያደርጋት እርቆ ቢሄድ ይሻላል ብዬ ነው የማስበው። ስብስብ ብሎ ትዳሩን የማይመራ ከሆነ ቢሄድ ይሻላል። አሁን ምን ጠቅሟታል እንዴ? በእርግዝናዋ ጊዜ ያልጠቀማት ወንድ፣ አራስ ሆና ያልጠቀማት ወንድ ከዚህ በኋላ ለምንድን ነው የሚያገለግላት? በአብሮ ለመተኛት ቢቀርስ ጥርቅ ይበል እንዴ? ስትቸገሩ
አብሯችሁ የማይሆን ሰው ስትደሰቱ አሁን ልጄን በቃ ይነሳና ልጄን እስከ ዛሬ በእርግዝናዋ ሰዓት ልጄ ያላለ አሁን ልጁ ሲወለድ ሲያየው ሲያሳሳው ልጄን እኔ እኮ የሚጃጃለው ነገር ይገርመኛል። እውነት አብርሽ እኔ ወደ ጤናው ቢመለስ ጥሩ ነው ብዬ ነው የማስበው። የጤንነቱ ጉዳይ እያሳስበኛል። ልጁ የሆነ ሳያውቀው ማለት ነው የሆነ ነገሩን ለቋል። ስሬስ ማለት ነው የማወራችሁ። እንደው እዩት እስኪ አብርሽን እንደ ህፃን ልጅ እኮ ነው የሚሆነው። እኔ አብርሽ የድሮ አብርሽ ነው ብዬ አላስብም። የዋህነት ቢኖርበትም ግን አሁን ደግሞ በይበልጥ አጃጅለዋለች ሄርሜላ። በጣም ነው ያጃጃለችው። እንዲሰበሰብ አላደረገችው፣ እንዲዝረከረክ ነው የሆነው ማለት ነው። እና ይሄ አቤላ የምትንሿከከውን ነገር አቁም አንተ። ሲቀጥል ሁለቱ እንዲለያዩ ትፈልጋለህ። በቃ 100% የተረዳሁት ነገር ሩታና አብርሽ እንዲለያዩ ነው አቤል የሚፈልገው። ባለፈውም ሩታ ጋይቼዋለሁ። መጀመሪያም ሄርሜላን ይዟት ሲመጣ ታይቷል። ትናንትናም ያደረገው ነገር ታይቷል። አቤላ በጣም ነው የሚፈልገው እንዲለያዩ። ብሩኬ አታስመስሉ። ሁለታችሁ እያስመሰላችሁ ሾካኮች ናችሁ። በነገራችሁ በጣም የሆነ በቃ ሾክ ያላችሁ መርዞች። ይሄ ደግሞ ያምናቸዋል እኮ በቃ ጓደኞቼ ይላል። በቃ ጓደኞቼ መስሎህ ነው። እኔ ማንንም ባታምን ይሻላል። በነገራችን ላይ ማመን ያለብህ በአሁኑ ሰዓት ሚስትህን ነው። ሚስትህ የምትልህን ስማ። ሩታ በነገራችን ላይ በጣም ብልጥ ናት። ልንገራችሁማ ብልጥ ናት ሩታ። ለምን ካላችሁኝ ከአንደበቷ የሚወጡት ቃላቶች ራሱ ማለት ነው አስባ ነው የምትናገረው። አስባ በቃ አይምሯ እኔ በጣም ነው የሚገርመኝ። በቃ ብስል ያለ አነጋገር የምትናገረው አንዳንዴ ስሜታዊ ሆና የምትናገራቸው ቃላቶች የሆነ ሰውን የሚነካ ነገር ቢሆንም ግን ማለት ነው በስል ያለ አነጋገር በቃ የሆነ ቁርጥ ያለ ነገር አለ አይደለ? እንደዛ አይነት ነገር ነው። እና ደግሞ መስመር የሚያስይዝ አነጋገሮች ነው የምትናገር። አሁን ይሄ ማነው ስሙ አብርሽ አይታችሁት ከሆነ ማለት ነው የሆነ በቃ እንዴት አድርጌ ልንገራችሁ? እውነት እኔ ቃላቱን ብጠቀመው እንደ ስድብም ሊወስደው ይችላል። እኔ ብቻ የሆነ በቃ እንትን ብሏል። አብርሽ ጅልጅል ብሏል፣ ተጃጅሏል። እውነት ነው የምላችሁ ተጃጅሏል። እኔ ወደ ራሱ ቢመለስ ደስ ይለኛል። ብትመክሩት በአቅራቢያው ማን አለ? ማንም የለም እኮ። እነዚህ ሌቦች ናቸው ጓደኞቹ፣ ሌቦች። ምድረ ሌባን የሰበሰበው እኮ እና ቤላ ወስላታ አቤላ ሁሌ እንደዋሸ እንደ አቤላ ውሸታም የለም በዚህ ምድር ላይ። እርገጡት አቤላን። ተሰርተሽ የደራ ልጅ